ኦርቶዶክስ ፍትህ የሚጠየቀው እኔ ቲክቶክ ላይ አይደለም። ገባችሁ? ፍትህ ብለን ፍትህ የሰጠን አላየንም እስካሁን ማለት ነው። ገባችሁ? የዛሬ አመትም ለአርሲ ኦርቶዶክሳውያን ፍትህ ብለን ስንሰራ እያሰማን ሰው የለም። ስለዚህ ፍትህ እንዲጠይቁልን ወደ ማን ነው መጮህ ያለብን? ወደ አባቶቻችን ነው እንጂ አሁን ላይ ፍትህ የሚሰጠን ህግ የለንም። በየአመቱና በየጊዜው የአርሲ ኦርቶዶክሳውያን ሲሞቱ አንድ ቀን እንኳን ማለት ነው አንድ ቀን እንኳን መልስ የሰጠን ሰው አላየንም። ገባችሁ? ፍትህ የሚሰጠን እግዚአብሔር ነው። ፍትህ የሚሰጠን የድንግል ማርያም ልጅ ክርስቶስ ነው። አንድ ቀን ግን ፍርድና ፍትህ የሚሰጠን ቀናቶች አሉ። ስለዚህ እኔ ስር የሚያለቅስ ኢሞጂ አትላኩ። እኔም እንደናንተው ድምጽ ሁኛለሁ፣ ቪዲዮ ለቅቅ ያለው ለእናንተ ብዬ ሳይሆን ስለተሰማኝ ነው። እናንተ ስለምትሉኝ ምናምን አይደለም። ገባችሁ? እኔ በነገራችን ላይ ሰው ሲያዘኝ አልወድም። በራሴ ነው የምጓዘው። ማድረግ ካለብኝ ቲክቶክ ላይ እንኳን ማድረግ ካለብኝ ነው የማደርገው። ገባችሁ? ከዛ በተረፈ ግን በየአመቱ በየምኑ እንኳን እንትን ሲባል አንድ ሰው እንኳን መልስ የሰጠን ሰው የለም። እየተጋገዝን ያለ ነው አይደለ? ስለዚህ እሱም ጤና ባለ መንገድ ነው እንጂ እኔ የታመምኩ ማፊ ሀቢብቲ እንዲህ ቀልዳል እንዴ? ራሳችሁን ሆናችሁ ያው ቤት ልስራ እኔ ገንዘብ በእጄ የለም። ከጤናሽ የሚበልጥ የለም። ጸበል ግቢ ውዴ፣ ገንዘብ አያስፈልግም። ጸበል ለመግባት ገንዘብ አያስፈልግም። ቆሎ የምትገዢበት እንደው ሌላ አይደለም። 2000 ብር በቂ ነው። ብር ጸበል ግቡ ሂዱና ከጤናችሁ የሚበልጥ የለም። ነገ መጥተሽ ጤና ሲኖርሽ የፈለግሽው ቤት መርጠሽ ነው። እሺ መርጠሽ ማለት ነው። እልሜ ለጉልበትሽ የትም ቤት መርጠሽ ገብተሽ ነው የምትሰሪው። ጉልበት ይኑርሽ ብቻ፣ ጤና ይኑርሽ ብቻ መርጠሽ። ማንም ሰው ለምነው ነው የሚያሰራሽ። ጤና ካለሽ፣ ጤና ከሌለሽ ግን ማንም አይፈልግሽ። በአሁኑ ሰዓት ላይ ጤና ከሌለሽ ወንድሞችሽ እህቶችሽም አይፈልጉሽም ሀቢብቲ። ካመማችሁ ሐኪም ቤት ሂዱ። ከደሞዛችሁ መዳም አልወስዳችሁም ካለች ትኬት ቁረጡና ሂዱ፣ ጸበል ተጠመቁ። ከእናንተ ይበልጣል ብሩ። እዚህ የመጡ ቲክቶክ ላይ ራሱ እኔ እንዲሁ ለሚሉትም ታደርጉ የለ። እነሱ ሚሊየን በአካውንታቸው ላይ ያለ እዚህ መጥተው ይረዳሉ። አንቺ ትረጃለሽ። አሽቃባጭ ከኪስሽ ድንብሎ የለሽም፣ እሷ ያላትን የለሽም። አንቺ እዚህ ትረጃለሽ። ሁሉም በኪሱ አለው። በነገራችን ላይ መታችሁ ቲክቶክ ላይ በተለይ የምትለምኑ ሰዎች አላችሁ ኪሳችሁ ውስጥ። አንዲት ሴት አለች እና ትኬት ቆርጬ መግባት ፈልጌ እና የትኬት የለኝም እንዲያሞኛል ስትል ከዛን ሊሰበሰብላት ምናምን አካውንቷ ቼክ ይደረጋ 1 ምናምን አላት። 1 ሚሊዮን ከምናምን አላት። እሱን እኮ የለንም እኮ እኛ 100,000 የለንም። ለእሱ አረዳለን። ባናታችሁ ተተከሉ፣ ባናታችሁ ተተከሉ። እናንተ ቡካችሁም ሙሉ፣ እኛ እዚህ ያለንን እንሰጣችኋለን። በነገራችን ላይ ካላችሁ ላይ አካፍሎ ያለው እግዚአብሔር እኮ ማለት ነው። እዚህ ላይ ቲክቶክ ላይ አይፎን ተሸክሞ ለመጣ ሰው አይደለም። በነገራችን ላይ ታች ስልክ ኑሮ ቲክቶክ ለሚያይ አይደለም እኮ እርዱ ያለው። የሚበላውና የሚጠጣው ያጣ በጣም ብዙ ህዝብ አለ ኢትዮጵያ ውስጥ። ለእነሱ ነው እርዱ የተባለው። ለእነሱ ነው ስጡ፣ ካላችሁ ላይ አካፍሉ፣ የተራበውን የተጠማውን አብይ እንጂ ያለሽ አይፎን ስልክ ይዘው ቲክቶክ ላይ ለመጣ አይደለም እርጂ ያለሽ። በነገራችን ላይ ጽድቅ አይደለም እዚህ ላይ የምትረዱ ሰዎች ማለት ነው። ጽድቅ አይደለም። ይሁኝ ምናምን ነው አስፈላጊ አይደለም። ቀኝ እጅሽ የሰጠው ግራ እጅሽ እንዳያይ ነው የሚለው። እሺ ቀኝ እጅሽ የሰጠውን ግራ እጅሽ እንዳያይ ነው የሚለው እኮ። እንደ ጽድቁም ከሆነ እንደ ቤተ ክርስቲያንም እንደው ከእግዚአብሔር ላገኝም ካላችሁ ማለት ነው። ኦኬ የተራበ የተጠማ መብላት እንኳን እግዚአብሔርም በቀን 1 ዳቦ መብላት ያቃተው በጣም አለ ኢትዮጵያ ውስጥ በነገራችን ላይ ማለት ነው። ሌላ አይደለም ኢትዮጵያ ውስጥ አዲስ አበባ ምናምን ተውት። ሰፈራችሁ ውስጥ የለ ጎረቤት ዶሮ አርዶ በልቶ አመት ባልን ሲያድር፣ አንደኛው ጎረቤት ደግሞ ሽሮ የሚበላውና ያጣ ሰው የለም። እናንተ ጎረቤት እንደው ሀቃቁን እናውራ።
ጎረቤታችሁ ሽሮ ሰርቶ መብላት አቅቶት አንደኛው ደግሞ በጋርዶ ይበላል። ጎረቤትሽ ይበቃል እኮ በየጎረቤታችን ብናደርግ እኮ ማለት ነው። ይሄ ነው ጽድቅ እንጂ ተሽ ስልክ ይዞ ቲክቶክ ላይ ለመጣ አይደለም እርዳ ያለው። አሁን ላይ ተች ስልኮች በጣም ርካሽ ከተባሉ ከ10,000 በታች የለም በነገራችን ላይ። ኦኬ የ10,000 የ20,000 የ40,000 የ50,000 ብር ስልክ ይዛችሁ መታችሁ የምትለምኑ ሼም ነው። እግዚአብሔር ሼም ነው። እኔ አረዳም በነገራችን ላይ እኔም እኮ እግዚአብሔር ይመስገን መርዳት ላለብኝ ሰው ማገዝ ላለብኝ ሰው ካለኝ ላይ ጥቂት ላካፍል ይችላል። ግን ቲክቶክ ላይ ነው ሀቢብቲ ነው። ደህና ነኝ አልመስልም። እኔ እግዚአብሔርም ማርያም በጣም ነው ስናደድ ያደርኩት። መዳም ቤት ያላችሁ ልጆች ሁሉም ሰው የመዳም ቅመም የመዳም ቅመሞች የመዳም ቅመም ነው እንደዚህ አንድ አይዲ እንኳን ምረት አዋጅ የወጣ ሰዓት ላይ አይዲ ማሰሪያ እንኳን ያገዛችሁ ሰው አለ? የለም። ለመዳም ቅመም የመዳም ቅመም ይላል። ይሄ መቶ ግጥም ይገጥማል። የመዳም ቅመም ይላል። ይሄ መቶ እያሽ ሆናችሁ ነው ገደል የከተታችሁ እዛው። እኔ ያለ መዳም ቅመም ይቀምማችሁ እዛም ይቀምም ነገር አሽሞንሙናችሁ አስሞንሙናችሁ ጨርሳችሁን እኮ እኛ በእናንተ ምክንያት ስትፋቀሩ እናሸረግዳለን። ስትፋቱ መከራ ማልቀስ እንዴ ምን አገባን እኛ? ያው ፍቅረኛ ማሞች ሆናችሁን ስትመጡ እዛ ፍቅረኛ ማሞች ሁኑ። አንዴ ፈረንጅ ላይ ትሰቀላላችሁ፣ አንዴ ኢትዮጵያዊ ላይ ደግሞ በአመት 10 ወንድ ነው የምትቀያይሩት። ከየት አምጥታችሁ ነው ልቡን? እግዚኦ የእናንተ ልብማ ይስጠን። እዚህ ላይ በተለይ ዩቱበሮች የሆናችሁ በሙሉ አፍልታችኋል። እግዚኦ ማርነ ክርስቶስ። ስንት አይነት ወንድ ነው ደግሞ ከየት ነው የምታመጡት? አሽሞንሙናችሁ በእግዚአብሔር በስማው እኛ አንዱንም አልቻለን። እንዴ ምን ሆናችሁ ነው እናንተ 10 ወንድ ይዛችሁ የምትመጡብን? ስትፋቱ መከራ፣ ስትፋቀሩ መከራ። እኛ ምን አገባን? የኛ ህይወት እንጨነቅ፣ የእናንተን ህይወት የምንጨነቅ እኛ ምን አገባን? እዛው ቻሉት። ስትዋደዱ መከራ አሸሸ ገዳ ነው። ስትፋቀሩ መከራ ነው። ስትፋቱ መከራ ነው። እዛው ራሳችሁን ቻሉ። እናንተን እንቻል፣ ራሳችንን እንቻልኛ። እኛ አንፈልግም። የራሳችን ጭንቅ የሆነ ነገር ይበቃናል። እዛው ተገልበጡ። ምን ነው ሸዋ እንዴ? እኛ ራስ ማምንውን እኛ ተዋደዳችሁ ተፈቀራችሁ ስንል 1 ወር አትቆዩ የምትፋቱት። ተፋቱ እዛ እኛ ጋር ትምጡ። እዛ ፍርድ ቤት ተፋቱ ሂዱና። ሴቷም ውስጥ ተሰቅላ ወንዱ ጋር ትመጣለች። እናንተ ነውር አታውቁም እንዴ? ሰው ምን ይለኛል የለም ዘንድሮ። ኧረ ገብርኤልን ሰው ምን ይለናል እንዴ? በ1 አመት ውስጥ 10 ወንድ በየወሩ ነው እንዴ ነገርዩ? ኧረ ፊልምም ቅጣለሁ አጤ ወዲያ እኔ አላይም ሲጀመር። እናንተ ቲክቶክ አምጥቶ የሚደቅንብኝ እንጂ አሁን ተውን። አትዩ ፊልም የተፋቀረ ምናምን እንዳታዩ እሺ። መዳም ቤት ያላችሁ አትዩ ውዴ። እሷ እዛ 10 ወንድ አምጥታ በአመት 10 ወንድ አምጥታ ትደቅናለች፣ ዩቱባን ትሸቅላለች። እኛ እዚህ ጮጋራችን ተቃጥሎ ወተት የሚሰጠን እናጣለን። ምን አገባን? እናንተ ለምትዋደዱና ለምትፋቀሩት ከፈለጋችሁ ለምን ተራራ ላይ አትወጡም? እኛ ምን አገባን? ይመለከተናል። እንዲሁን እንዲያው ነው እዛው መኪና ስትገዙ አማክራችሁናል። እኛ መዳም ቤት ውስጥ ቁጭ ብለን ማለት ነው። አንቺ መኪና ትገዣለሽ፣ እኛ እዚህ ጮጋራችን ይቃጠላል። አፈር ብሉ። ሰው የሚያስቅ ነገር ብስሩ ምን ችግር አለው? ለመቃጠልማ አሉ እኮ አሉ፣ መዳሞች አሉ፣ ልጆች የሚያስቅ ነገር ስሩልን። ቪዲዮ ፊልምም ስትሰሩ የሚያስቅ ነገር ስሩልን። የሚያስቅ ፊልም ራሱ የለም፣ ፈልግ ያጣው ነኝ። ስቃጠሉ ደግሞ ልቃጠል ተመልሼ
እዛው የራሳችሁ ጉዳይ መላጣውላ እኔ ምን አገባኝ? ልጥልጥ ታውቶ ልቃጠል እኔ እንኳን አላያችሁም። ቲክቶክ ላይ ፈተላለሁ ምናምን በትርፍ ሰዓት ትኝት ነው የምለው እኔ ውዴ። ማፊ ምን ነው ሁሉም ድራማ ይሰራል እየመጣ መዳም ቅመሞች ነው መላጣውላ ውዴ። ሰላጣሽን ቁረጪና ሰላጣ ቁረጡና ማለት ነው። ሰላጣችሁን ቁረጡና ምናምን ድብና አድርጋችሁ እየበላችሁ ምናምን ጽድት በሉ፣ ፏፈሽ በሉ፣ ራሳችሁን ጠብቁ ምናምን። እንኳን ሌላ አይደለም ድንግል ማርያምን አመናችሁኝም አላመናችሁኝም ማለት ነው። ድንግል ማርያምን ለምን ዋሻችኋል? እዚች ጋር ጠብ ብላ የሆነች ብጉር ወጣችብኝ እዚች ጋር ማለት ነው። ከዛን እዚች ጋር ሁለት ኦኬ መታ ደግሞ እዚች ጋር አንድ ብጉር ወጣችብኝ። እንደዚህ እያደረኩኝ እያደገች መጣች። ገብርኤልን ሐኪም ቤት ወሰጅኝ አልኳት። መዳም ድንግል ማርያምን የምሬ ነው የምላችሁ። ማርያምን ሐኪም ቤት ይጃለሁ እዚች ጋር ማለት ነው። እዚች ጋር ሐኪም ቤት ወሰደችኝ። ክሬም ተሰጠኝ፣ የሆነች ክሬም ከራስ በላይ ንፋሳ ቢብቲ ማርያምን የምሬ ነው። መዳሜ ራሱ ግርም ነው የሚላት። እኔ ፊቴ ምንም አይነት ነገር አልጠቀምም። ኦኬ ምንም አይነት ነገር አልጠቀምም። የሚያለቅስ ኢሞጂ አትላኩብኝ እሺ። ፍትም የአርሲን ኦርቶዶክስ ፍትህ የሚጠየቀው እኔ ቲክቶክ ላይ አይደለም። ገባችሁ? ፍትህ ብለን ፍትህ የሰጠን አላየንም እስካሁን ማለት ነው። ገባችሁ? የዛሬ አመትም ለአርሲ ኦርቶዶክሳውያን ፍትህ ብለን ስንሰራ እያሰማን ሰው የለም። ስለዚህ ፍትህ እንዲጠይቁልን ወደ ማን ነው መጮህ ያለብን? ወደ አባቶቻችን ነው እንጂ አሁን ላይ ፍትህ የሚሰጠን ህግ የለንም። በየአመቱና በየጊዜው የአርሲ ኦርቶዶክሳውያን ሲሞቱ አንድ ቀን እንኳን ማለት ነው አንድ ቀን እንኳን መልስ የሰጠን ሰው አላየንም። ገባችሁ? ፍትህ የሚሰጠን እግዚአብሔር ነው። ፍትህ የሚሰጠን የድንግል ማርያም ልጅ ክርስቶስ ነው። አንድ ቀን ግን ፍርድና ፍትህ የሚሰጠን ቀናቶች አሉ። ስለዚህ እኔ ስር የሚያለቅስ ኢሞጂ አትላኩ። እኔም እንደናንተው ድምጽ ሁኛለሁ፣ ቪዲዮ ለቅቅ ያለው ለእናንተ ብዬ ሳይሆን ስለተሰማኝ ነው። እናንተ ስለምትሉኝ ምናምን አይደለም። ገባችሁ? እኔ በነገራችን ላይ ሰው ሲያዘኝ አልወድም፣ በራሴ ነው የምጓዘው። ማድረግ ካለብኝ ቲክቶክ ላይ እንኳን ማድረግ ካለብኝ ነው የማደርገው። ገባችሁ? ከዛ በተረፈ ግን በየአመቱ በየምኑ እንኳን እንትን ሲባል አንድ ሰው እንኳን መልስ የሰጠን ሰው የለም።